ምሳሌ ድራማ ክፍል 113 ብሩኬ ዝና ጋር መንገድ ላይ እንዳጋጣሚ ተገናኙ። ዝና መጣና ብሩክን አንተ ሰውዬ አለህ እንደ በህይወት አለው። ግን በህይወት የመኖር አቅሙ አጭር ጊዜ ነው አታስብ ብሎ ሲዝትበት፣ ብሩክም እንዲህ አለው ዝና ካልተፋታኝ ተፋታኝ ከህይወት ይወጣ ነግሬሃለሁ። እኔ አንተን ምንም የበደልኩክ ወይም የደረስኩብህ ነገር የለም። ለምንድን ነው ከኔ ራስ ላይ የማወርደው አለው። ዝናም አርፈ ስለማትቀመጥ ከአንተ ራስ ላይ መቼም አልወርድም ብሎ መልስ ሰጠው። ብሩክ ተናዶ ከኔ ህይወት ውጣ፣ እኔ አንተ ጋር አልደረስኩም። ከነካኸኝ ግን እኔ መስቀጠቅ እሄድብሃለሁ። አሁንም መፋለሚን አልተወክም ብሎ ዝናን ነገረው። ብሩክ በጣም ተናዷል። እንደምታዩት ንዴቱን መቆጣጠር እስከሚያቅተው ድረስ። ምሳሌ ድራማ በጣም አስተማሪ ድራማ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አባይም እንግዲህ ማህሌት ጋር ይሄንና እንዲህ አላት። ዝና አንቺ ይሆሽ ድብልቅዎች ሴት ሄደሽ እብሩክ ቤት አሁን ይቅርታ እብሩክ ቤት ሄደሽ አሁን ይቅርታ ካልጠየቅሽ አልለቅሽም አላት። ዝና እንዴት ብዬ ነው ይቅርታ እምጠይቀው አለች። እሷም ሄደሽ እንደምንም ብለሽ እዛ ቤት ገብተሽ ብሩክ ደካማ ጎኑን መያዝ አለብሽ፣ ካለሽ ግን አልለቅሽም እያለ ዝና ያስፈራራት ያዘ። ማህሌት ተክብሯ ወደ እንትኗ ዝቅ አለች። ዝና ያገታትን ልጅ እያሰቃያት ነው። ሎላ በህይወት ካለች አላገባሽም፣ ሎላ ግን በህይወት ከሌለች አንቺን ነው የማገባው። ታንቺ ቀጥሎ ቆንጆ ሳገኝ አንቺን ለቅቄ ሌላ አግታለሁ፣ ግን ከሎላ ቀጥሎ ሎላን ባታክሊ አንቺም ቆንጆ ነሽ እያለ ይላት ጀመር። እኔ ልቀቀኝና እናቴን አይቼ ልምጣ ትለዋለች ልጅቷ። ያገታት ልጅ በጣም ከስታለች፣ ተጎሳቆለች፣ ምግብ ራሱ አይሰጣትም መሰለኝ። ማህሌትና ልጅቱ ተገናኝተው ነበር። አንቺ ደግሞ ማነሽ ስትላል ልጅቷም እኔ ተመላላሽ ነገረኛ እባላለሁ አለቻት። እናዚህ ለምን መጣሽ አለቻት። ማደሪያ ጥቼ ቤት የለሽም ስትላት ነበረኝ አለቻት። አሁን ግን የለም ስትላት ምን ሆነ ሸጠሽው አለቻት። አይ ከባሌ ጋር በሰው ነገር ተጣልቼ ተፈትቼ እና ታዲያ ይቅርታ ጠይቀሽ ለምን አትገቢም አለቻት። ይቅርታ ጠይቂው ይሉኛል ሰዎች፣ ግን ያጠፋው ጥፋት ይቅርታ የሚያስጠይቅ አይደለም። ልጁንም ልገልበት ብዙ ጊዜ ሞክሬያለሁ፣ ያንንም አቆብኛል። እንደገና ከገዛ ጓደኛው ጋር ማግጨበታለሁ አለቻት። በጣም ደንግጣ ዝም አለ ልጅቷ። እንዴት ባል እያለሽ ከገዛ ጓደኛው ጋር ትማግጫለሽ? መማገጥ ተፈለግሽ ለምን ባልሽ ጋር አልማገጥሽም አለቻት። እሷም ቅብጠት ነዋ፣ ከንጉስነት ወደ ቁሱስነት ወረርኩኝ። ባሌ ጋር በነበርኩ ሰዓት ሰውም አክብሮኝ እሱም አክብሮኝ ቤተሰቦችን እንደ ልብ እያስተናገርኩ እኖር ነበር። አሁን ግን ጎዳና ላይ ቀረው። መሳሳቴ ገብቶኛል። እንዴት ብዬ ይቀብሎኝ እንዴት እንደምመለስ ግራ ገብቶኛል። ለነገሩ ያቺ ሰራተኛዬ አሁን ሳያገባት ይቀራል ብለሽ ነው? ሰራተኛም ነበረኝ አለቻት። ውይ ታድለሽ፣ ሰራተኛም እያለሽ ነው ጠግበሽ ነው ሀይ የማይወጣሽው። እንግዲህ ፈጣሪሽ የለም። እኔ በጣም ጨካኝ ሴት ነሽ አለቻት። እንደው ተይኝ እስኪ ተሳስቻለሁ አለች። ሎላ ምን ሆና ነው ይሄንን ጠበቃ ስታይ የምትፈራው? ግራ ገባው። ሽጉጥ ተደብቆ እቤቱ አገኘ ሞገስ። እቤቱ ተኛ ሲል ትራሱ ላይ ቆረቆረው። ሲገልበው ፍራሹን ሽጉጥ ነው። ሎላ ምንድን ነው ቢላትም ሎላም ደነገጠች እና መልስ መስጠት አቃታት። እንዴት ሎላ መዋሸት ያቅታታል? ዳጣ ናት ያመጣችው ምናምን ብትል ቶሎ ብላ ዳጣ ላይ ደግሞ ጽፋላት አዎ እኔ ነኝ ያመጣሁት በይ ተባብለው ቢመካከሩ እሷም ግግም አላቅም እሱም ግግም
እኔ ስወጣ የሚመጣ ሰው አለ እንዴ እዚህ ቤት ሎላ ንገርኝ እያለ እሱም ያጨናንቃት የዘ እሷ ግን ልትናገር ፈቃደኛ አልሆነችም። እንደዛው እየተጨቃጨቁ ባሉ ሰዓት ጠበቃው መጣ። ጠበቃው ሲመጣ ደግሞ ልክ በር ቆርቁሮ ገፍቶ ሲገባ ሎላ ራሷን ጥላ ወደቀች። የዚህን ሰዓት መጠርጠር ነበረበት ሞገስ። ሞገስ ግን የዋህ ስለሆነ አልጠረጠረም። አሁን ዝና መስሏን ነው እንደዚህ ራሷን የሳተችው እያለ ለጠበቃውም ያስረዳዋል። ጠበቃው እሱ ሊበላ ነበር የመጣው ግን በቤት ውስጥ እሱን ሞገስን አገኘው። ሎላም ራሷን ሳተች እና ይህን ያክል ትፈራዋለች ማለት ነው በህይወቷ ነው። አዎ በጣም ትፈራዋለች፣ በጣም ከምንም በላይ ትፈራዋለች። ለዛ ነው እኮ ይህ ሁሉ አሁን ራሷን የሳተችው። ሎላ በይ ንቂ ንቂ እያለ ይቀሰቅሳት ያዛል። ለረጅም ጊዜ ውሃ እየረጨና ውሃ እየደፋባት ባዛር ተነሳችለት። ሎላ ደህና ነሽ? ጠበቃው እኮ ነው አላት። ንብረታችንን የሚያስመልስልን ጠበቃ ነው። እባክሽ አብሽሪ፣ አትፍሪ፣ ይህን ያክል አትጨናነቂ በቃ አላት። ሞገስ ሞት እንደሆን ድጋሚ መሞት የለብኝም ነበር፣ እዛው ቤት ነበር ከዝና ጋር ሆኜ ነበር መሞት የነበረብኝ። አሁን ድጋሜ ግን መሞት እየመጣብኝ ነው ብላ ስትነግረው ለምን በነጻነት እንኖራለን ገንዘባችንም ይመለሳል አላት። ለምኑ ነው የምትጨናነቂ? እባክሽ ሎላ ደስተኛ ለሆን ሞክሪ፣ አትፍሪ፣ በቃ አሁን ያለ ይሆናል ብለሽ መኖር ቀጥይ፣ ይህን ያክል አትፍሪ እያለ ሞገስም ያስረዳት ያዘ። ሎላ ግን የፈራችው ጠበቃውን እንጂ ዝናን አይደለም። ዝናማ ቦታውን የታውቆት ይመጣል። አሁን ይሄ ጠበቃ ጥሩ ጠበቃ ኪተናል ሲላት ሞገስ አዎን እያለ ታሳልፍ ያዘኝ። እሷ ግን ማስረዳት ነበረባት ጠበቃው እንደሚፈልጋትና ለግንኙነት እንደሚፈልግ መስጠቱን ካልሰጠችው እንግዲህ መናገር እንዳለባት እርግጠኛ ነኝ። ምክንያቱም ሞገስ አሁን ላይ እየተጎዳ ነው። ሎላ እንዲህ ስትሆን ሲያያት በጣም ስሜቱ ይጎዳል። ሎላ ብቻውን ቁጭ ብሎ ሞገስ እኔ ውጭ የሚገባው እንዳለ እንዴ ሎላ እኔ እኮ አምንሻለሁ እያለ ብቻውን ራሱን ይጠይቅ ያዘ። እና ይሄ ሽጉጥ የማን ነው? ማን መጥቶ ነበር? ባየውም የብሩክ ሽጉጥ አይደለም እና የማን ነው እያለ ራሱን ማጨናነቅ ያዘ። ሎላ አትወጂጅ ማለት ነው እያስመሰልሽ ነው ይል ያዘ። ግን ሎላ አንድም ቀን እንደዚህ አስቤሽ አላቅም። ለእኔ ዋጋ እንደምከፍልኝና እንደምትወጂኝ እንደምታፈቅሪኝ እንጂ ይሄን ያክል በቤት ወንድ ታስገቢያለሽ ብዬ በህይወት የተጠራጥሬሽ አላቅም። አሁን አስገድጄ ንገሪ ብዬ አፋጥጬ ለያዘሽ ወይስ አላቅም እንዳልሽ ልለፈው እንዴት ልሁን እያለ ለብቻ አወራ ያዘ። ሎላም ለብቻዋ ለሞገስ ምን ብዬ ልንገረው ምንስ ብለው ያምነኛል እያለች ግራ ገብቷታል። ግን ብነግረውስ ምን ይመጣል? ወይስ ጠበቃው ጋር ሄዶ ይጣላል? ወይስ ምን ያደርጋል? ወይስ ግንኙነቱን ያቆማል ትላለች። ሞገስም እባክሽ ሎላ ንገሪኝ ውስጤን አትረብሹ ቢላትም እሷ ግን ፈጽሞ ልትነግረው አልፈለገችም። ሎላ በጣም ጨካኝ ናት። ሞገስ እንደሚያፈቅራት እያወቀኝ ይህን ያክል መጨከን ወይም የለባትም ነበር። በቃ ሞገስ እንደዚህ ነው። ዳጣና ጓደኛዋ መጥተው ነበረ ያለፍላፊ ጓደኛ። እሱ ረስቶት ሄዶ ደግሞ ሸሸኩት እንዳልኖርኩት ምክንያቱም ሁለተኛ እንዳይለመደው መቀጣጫ ላረገው በየሄደበት ጥሎ እነዛ ሰው የሚሰርቁት ጉድ እንዳይሆን ብዬ ለዛ ነው ብላ ነገረችው። ሞገስም ትነስ ተረጋጋ። በጣም ይገርማል። አንዳንድ ጊዜ እኛ የምናደርጋቸው ነገሮች የሰውን ስሜት ይጎዳሉ ብለን ማሰብ አለብን። እንግዲህ እንደምንተውት ብሩክና ቅድስት ደግሞ ምግባቸውን ፏፏ እያሉ እየበሉ በነበረበት ሰዓት ወይዘሮ
ማህሌት እቤት ድረስ ከች ብላ መጣች። እቤት ድረስ ከች ብላ ስትመጣ በጣም ደነገጠች። ቅድስት በሩን ስትከፍተው ማህሌት ናት አለችው። ብሩክም ዝጊባት አላት። እሷም በሩን ዘጋችባት። እሷም ድጋሚ ትቆረቁራለች። በሩን ዘግታባት ቁጭ ብላ ምግባቸውን ፍቅራቸውን የሆድ ሆዳቸውን እየተነጋገሩ መብላት ቀጠሉ። ቅድስት አሁን ደስተኛ ሆናለች። ምክንያቱም በቃ ደስ የሚላትን ሰው ልታገባ ስለሆነ ብሩክን ያክል ጀግና ስላገኘች ደስ ብሏታል። ብሩክ ጀግና፣ አስተዋይ፣ ለልጆቹ አባት የሚሆን ወንድ ሰው ነው። ይህ ሰውዬ አያስደስትም? በጣም ያስደስታል። ቅድስት ግን ከዚህ በኋላ ብሩክን ተንከባክባ እንደምትይዘው ተስፋ አለኝ። ብሩክ አሁን ላይ ደስተኛ ሆኖ እንደኖረው ወደፊትም ደስተኛ ሆኖ እንደሚኖር ተስፋ አለኝ። ውድ የሀገሬ ልጆች ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ሀባይብ እንግዲህ መድብል ጀግንነቱንና ዋጋውን ሰጥቷል። ለወንድሙ ለራሱም ጊዜውን አሳልፎ እንደሰጠ ይታያል። አያችሁ፣ የወንድምነት ጥግ እዚህ ድረስ ነው። መድብል ባልኖረ ብሩክን አዘንቅ ነበር የሚያስገቡት። ብሩክ ብቻውን ተዋግቷቸው አይዘልቅም ነበር። መድብል ግን ሲመጣ ጓደኛም ይዞ መጣ። ጓደኛውም እንደ መድብል ጠንካራና ጀግና ነው። ብሩክ እኮ ሊጠቃ የቻለው ጓደኛው ሞገስ ፈሪ ነው። ትንሽ ብሩክ ጀገን ሲል ሞገስ ደግሞ ይፈራል። ያን ሰዓት ነው ሊበቀሏቸው የቻሉት። አሳልፎ ራሱን ሊሰጥ የቻለው ብሩክ ቤተሰቦችን አልረብሽም፣ አጉል ተጋፍቼ እነሱን አልችላቸውም በሚል ሁኔታ ነው። ሀባይብ ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ውድ ኢትዮጵያኖች የምሳሌ ድራማ በጣም አስተማሪ ድራማ ነው። የእንጀራ እናት ምን ያክል ልጅን እንደምትጠራና በእንጀራ እናት ፈተና ምሳሌ እንዳሰቃየቻት ማህሌት ታውቃላችሁ። አሁን ግን የምሳሌ ግፍና የምሳሌ ስቃይ ራሷን ማህሌት ለምሳሌ ጥሩ እናት ሆና ብሆን እስካሁን ድረስ የቤት እመቤት ሆና በሰራተኛ ፏ ብላ እየኖረች ነበረ። አለማስተዋላያችሁ። አንዳንድ ሴቶች አላችሁ ልበ የጠፋ ልባችሁ ደንቆሮ የሆነ። ምክንያቱም ምንድን ነው ልንገራችሁ፣ ባል ስታገቡ ልጅ ካለው ልጁን እያጨናቀፋችሁ እየጎዳችሁ ትኖራላችሁ። እንደዛ መሆን የለበትም። ነገኛም ልጅ እንወልዳለን። ልጃችን የት እንደሚወድቅ ስለማናቅ ልጆችን መንከባከብ ግድ ይለናል።